አንድ ክርስቲያን ካልሰገደ እግዚአብሔርን አመለከ ለማለት በጣም አስቸጋሪ ነው። በአንድ ቤተክርስቲያን ውስጥ ሊኖሩ የሚገባቸው ክፍሎች አሉ። አንድ ቤተክርስቲያን ቢያንስ 3 ነገሮች የተሟሉለት ነው የሚሆነው። የትኛውም ቤተክርስቲያን ማለት እዚህ ውስጥ ካህናት ብቻ ናቸው። ክህነት ያለው ሰው ብቻ ነው መግባት የሚችለው። በተለይ ሴቶች መግባት አይችሉም። ስለዚህ ምን ብለን ነው ወደ ቤተክርስቲያን የምንገባው? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊ፣ የሰማያዊቷ ኢየሩሳሌም አምሳለ የሆንሽ ቤተክርስቲያን ወይ ሰላም እልሻለሁ ብለን አምሃ እጅ መንሻ ሰግደን እንገባለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ እመቤታችን የድንግል ማርያም ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? በያላችሁበት እንደምን ዋላችሁ? እንደምን ከረማችሁ? አሜን። አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት ሰውነታችንን ክፋት ተመልክቶ ሳያጠፋን ታግሶ እስከዚህ ሰዓት ድረስ አቆይቶን እንዲህ እግዚአብሔር በሰጠን ጥበብ እግዚአብሔር በሰጠን እውቀት ተጠቅመን በቃለ እግዚአብሔር እንድንገናኝ ሕይወት የሚሰጠውን ይህን ቃሉን እንድንሰማ እንድናሰማ ስለፈቀደልን ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። እንደሚታወሰው ባለፈው የቤተክርስቲያን ትርጉሞች 3ቱን ተመልክተን ነበር። አንደኛ እያንዳንዱ ክርስቲያን በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ቅብዓ ሜሮን ተቀብቶ የመንፈስ ቅዱስ ማደሪያ የሆነ ሁሉ ቤተክርስቲያን ወይም ቤተ መቅደስ እንደሚባል መጽሐፍ ቅዱስን አብነት አድርገን ተነጋግረን ነበር። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ፣ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ላይ ሐዋርያው ቅዱስ ጳውሎስ እናንተ ሕያው እግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁም ወይ እንዳለ ማለት ነው። እንዳለ እያንዳንዱ ክርስቲያን ቤተ መቅደስ ይባላል። ስለዚህ ቤተ ክርስቲያን ስንል ሁላችንም እኛ የእግዚአብሔር አካላቶች ስለሆን የክርስቶስ አካላት ስለሆን ቤተ መቅደስ እንባላለን። ማህበረ ምዕመናንም ደግሞ በአንድ ላይ ቤተ ክርስቲያን፣ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንላለን። አሁን እንግዲህ ህንፃ ማለታችን አይደለም። አማኞቿ፣ ተከታዮቿ፣ ካህናቱ፣ ጳጳሳቱ፣ ምዕመናኑ በአጠቃላይ ማለት ነው። እና ይሄም ቤተክርስቲያን ነው የሚባለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 ናችሁ በስሜ ካላችሁ እኔ በመካከላችሁ እገኛለሁ። እግዚአብሔር በመካከሉ የተገኘበት ሁሉ የእግዚአብሔር ማደሪያ ነው ማለት ነው። እና ምዕመናን በአጠቃላይ ቤተክርስቲያን ይባላሉ። ሌላው ግን ህንፃ ቤተክርስቲያኑ ነው። ህንፃው ማምለኪያው ማለት ነው። እሱን ለማምለክ የተመረጠ ጸሎት የምንጸልይበት፣ በአንድ መን ቅዳሴ የምናስቀድስበት፣ ጥምቀት ልጆቻችንን የምናስጠምቅበት ያ ቦታ የተቀደሰው ቦታ ቤተክርስቲያን ይባላል። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7፣ በትንቢተ ኤርምያስ ምዕራፍ 7 ቁጥር 10፣ በዚያ በኋላ ደግሞ በወንጌል ደግሞ በማቴዎስ ወንጌል ምዕራፍ 21 ላይ ስለ ቤተ መቅደስ የተገለጹትን ነገሮች በሙሉ ተመልክተናል። ህንፃ ቤተክርስቲያን መጀመሪያውኑ እግዚአብሔር አምላካችን ወዶ ፈቅዶ በመካከላቸው አድር ዘንድ መቅደስን ይስሩልኝ ብሎ የተናገረው ለሙሴ ራሱ እግዚአብሔር እንደሆነ አይተን ነበረ። በኋላም ቋሚ የሆነው ቤተ መቅደስ መስራት ማለት በሙሴ በመጋረጃ ወይም በድንኳን ነው የነበረው። ታቦተ ጽዮን ተቀምጣ የነበረው ለ400 ዘመናት ያህል ማለት ነው። በኋላ ግን ንጉሥ ዳዊት ከነገሰ በኋላ እሱ ቤተ መቅደስን መስራት ፈለገ። ነገር ግን የእግዚአብሔር ፈቃዱ በልጁ በሰለሞን በጥበበኛው ሰለሞን ስለነበረ ጥበበኛው ሰለሞን የመጀመሪያውን ቋሚ የሆነውን በዝግባ በተለያዩ የከበሩ ድንጋዮች ላይ የተሰራውን ቤተ መቅደስ የሰራው ሰለሞን እንደሆነ ተነጋግረን ነበር። እና ያንን ሰለሞን የሰራውን ቤተ መቅደስ በሚያስመረቅበት ጊዜ እርሱ ጸሎት እንደጸለየ ያንን ቦታ እግዚአብሔር እንዲባረከው ማደሪያውም በእርግጥ በእግዚአብሔር ፈቃድ ነው መጀመሪያውንም የተሰራው፣ ግን ደግሞ ተሰርቷል ብሎ ዝም አላለም ማለት ነው። ለምኗል። በለመነው ልመና መሰረት እግዚአብሔር በህልም ተገልጾ በሰለሞን ያን ቤት እንደወደደው እንደባረከው፣ አይኖቹ ዘወትር የሚገለጡበት፣ ጆሮዎቹ ሁልጊዜ የሚያደምጡበት ቦታ እንደሆነ፣ በዚያ ቦታ የሚጸለይን ጸሎት እግዚአብሔር እንደሚቀበል እንደሚሰማ፣ እንዲያውም ያን እያሰቡ በሌላ ሀገር እንኳን በሆነ ምክንያት በስደት ሊሆን ይችላል ሆነው ቤተ መቅደሱን እያሰቡ ቢጸልዩና ቢሳሉ እግዚአብሔር እንደሚሰማ ቃል ኪዳን እንደገባ ተመልክተን ነበር። ስለዚህ ዛሬ አንዳንዶቹን ማንሳት በጣም አስፈላጊ ሊሆን ይችላል። ለምሳሌ በህፃንነቱ ገና በ40 ቀን ወደ ቤተ መቅደስ ገብቶ ለህፃናት ለ40 ቀን ህፃናት የሚከናወነው ስርዓት ተፈጽሞለታል። በበዓላት ተገኝቶ በዓላት አክብሮበታል።
እንዲያውም በዚያ ቦታ ላይ መገኘት እንደሚገባው በአባቴ ቤት እገኝ ዘንድ እንዲገባኝ አላወቃችሁምን ብሎ ለእመቤታችን እንደነገራት ተመልክተናል። በሌላ ጊዜ በተደጋጋሚ በቤተ መቅደሱ እየተገኘ ያስተምር ነበር። በቤተ መቅደስ ብቻ ሳይሆን በዚህ ሲናጎግ የምንለው ወይም ደግሞ ምኩራብና ቤተ መቅደስ ምንድን ነው ልዩነታቸው ቢባል ቤተ መቅደስ አንድ ነው። በእስራኤል ምድር አንድ በኢየሩሳሌም ብቻ የሚገኘው ሰሎሞን ያሰራው ቤተ መቅደስ በተለያየ ጊዜ መፍረስ አደጋ ቢያጋጠሙ መልሶ እየተሰራ ያለው አንድ ቤተ መቅደስ ነው። ያላቸውም አንድ ታቦት ስለነበረ ማለት ነው። ነገር ግን እስራኤል እየበዙ ሲሄዱና በየቦታው ሲበተኑ በየቦታቸው የጸሎትና የትምህርት ቦታ አስፈልጓቸው ስለነበር ለጸሎትና ለትምህርት አምልኮታቸው የሚፈጽሙበትና የሚሰባሰቡበት የጸሎት ቤት ነገር ይሰሩ ስለነበር ያ ምኩራብ ይባላል። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሰው ሆኖ በተመላለሰበት ጊዜ በዚያ በምኩራብ እየተገኘ ያስተምር እንደነበር በተለያየ ቦታ ላይ ነው የምናገኘው። እንደውም እንደ ልማዱ ይላል። እንደ ልማዱ በዚያ በምንድነው በምኩራብ ገብቶ በሰንበት ቀን በሽተኞችን ፈወሰ፣ ትምህርት ማስተማር፣ መጽሐፍትንም አነበበ የሚለውን ነገር እናገኛለን ማለት ነው። እና ይህንን ምንድነው ቤተ መቅደስንም ሆነ ምኩራቡን እግዚአብሔር አምላካችን ለአምልኮት የተመረጠ ቦታ እንደመሆኑ ይወደው ይፈቅደው እንደነበር ለማስገንዘብ ፈልጌ ነው። እና ይህንን ያህል ስለዚህ ነገር ከተመለከትን ዛሬ ደግሞ የቤተክርስቲያንን ክፍሎች እንመለከታለን። ማለት ያ ህንፃ ቤተክርስቲያን ምን አይነት አሰራር እንዳለው መጀመሪያ እንመለከታለን። ከዚያ ደግሞ በውስጡ ያሉትን ክፍሎች እንመለከታለን ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት 3 አይነት ቅርጽ ያላቸው ቤተክርስቲያኖች ናቸው ያሉት። አሁን በከተማ ውስጥ ለትምህርት በተለይ እንዲመች ተብሎ እየተሰሩ ያሉ ዲዛይኖች አሉ። በጣም ጥሩ ነው፣ ክፉ አይደለም። ነገር ግን ዋና በካልቸር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህል መሰረት 3 አይነት አሰራሮች ናቸው የነበሩት። አንደኛው ክብ ወይም ቤተ ንጉሥ የሚባለው ነው። ይህንን እንግዲህ ምናልባት በተለይ በጣና ደሴት አካባቢ ላይ እስካሁን ድረስ በዩኔስኮ ተመዝግበው የሚገኙ በሳር ክዳን ያሉ ትልቅ ገዳሞች አሉን። ነዑራ ኪዳነ ምሕረትን የመሰለ ማለት ነው። እነዚህ ቤተክርስቲያኖች ክብ ናቸው። አብዛኞቹ በሰሜን የሚገኙት ትልልቆቹ ቤተክርስቲያኖች ክብ ናቸው እና እነሱ አሰራራቸውን በጣም የተለየ ነው። አሁን ያው ዘመኑ ሳር እየጠፋ ደግሞ ለብዙ ጊዜ ለመጠቀም እንዲያመች ተብሎ ወደ ቆርቆሮ እየተቀየሩ ያሉ ቤተክርስቲያኖች ቢኖሩም ያንን በሳር ክዳንም ያሉ እስካሁን ድረስ እንደተጠበቁ ያሉ እንዳሉ እንድናውቃቸው ያስፈልጋል። ሁለተኛው አይነት ሰቀላማ የምንለው ነው። ሰቀላማ 4 ማዕዘን የመሰለ ቤተክርስቲያን ረዘም ያለ ሞላላ ቅርጽ ያለው ነው። ይሄ በተለይ በጎንደር የጎንደር ደብረ ብርሃን ሥላሴ ቤተክርስቲያን የሱ ቅርጽ ነው። ሌላው ደግሞ ዋሻ ቤተክርስቲያን ነው። በተለይ ፍልፍል አብያተ ክርስቲያናትን በመስራት የሚታወቀው ገናናው ቅዱስ ላሊበላ ንጉሥ ላሊበላ የሰራቸው 11 ቤተ መቅደሶች በአንድ ፍልፍል አለት ላይ የተሰሩት ማለት ነው። እነሱ እንግዲህ የመሰሉ ደግሞ በየቦታው አሉ። አንድ እሱ ብቻ አይደለም ያለው ማለት ነው። እነዚህ አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታወቂያዎች ናቸው። በአንድ ቤተክርስቲያን ውስጥ ሊኖሩ የሚገባቸው ክፍሎች አሉ። አንድ ቤተክርስቲያን ቢያንስ 3 ነገሮች የተሟሉለት ነው የሚሆነው የትኛውም ቤተክርስቲያን ማለት ነው። በእርግጥ አሁን ቅድም እንዳልኩት አዳዲስ እየመጡ ያሉት ቤተክርስቲያኖች ትንሽ የተቀላቀለ የሚመስለው ወይም ደግሞ አጠቃቀማቸውም ከፊትና ከኋላ እየተቀየረ ያለበት ሁኔታ አለ። ስርዓት ስለሆነ ምንም ችግር የለም። አምልኮታችን እስካልቀየረ ድረስ ማለት እንደሚመች አድርጎ መጠቀም ስለሚቻል ማለት ነው። እና እነዚያ ጥንታዊዎቹ በተለይ ቤተ ንጉሥ የሚባለው የክቡ ቤተክርስቲያን ግን 3 ክፍሎች ነው ያሉት። የመጀመሪያው ከውጭ ያለው ክፍል አለ። ከዚያ ቀጥሎ ከመሀል ላይ አንድ ሌላ ክፍል አለ። በመጨረሻ መሀል ላይ ደግሞ የመጨረሻው ክፍል አለ ማለት ነው። ያ መንበር ያለበት እሱ መቅደስ ወይም ቅድስተ ቅዱሳን ይባላል። መንበር ያለበት እዚህ ውስጥ ካህናት ብቻ ናቸው። ክህነት ያለው ሰው ብቻ ነው መግባት የሚችለው። በተለይ ሴቶች መግባት አይችሉም ማለት ነው። እንዲያውም በስርዓቱ መሰረት ከሆነ እዛ አካባቢ ላይ ያሉትን ስዕላት ወይም ደግሞ ግድግዳውን ተደግፎ መጸለይም ሆነ መንካትም ለሴቶች እና ለሌሎች ምዕመናን አይፈቀድም ማለት ነው። ይሄ መቅደስ ወይም ቅድስተ ቅዱሳን የሚባለው ነው። ካህናት ገብተው እዚያው የክህነት አገልግሎቶችን የሚፈጽሙበትና ቅዱስ ቁርባንም እዚያው የሚቀበሉበት ነው።
ቀጥሎ ያለው ወደ መሀል ላይ ያለው ማለት ነው ቅድስት ነው የሚባለው። ይህ ድርገት የሚወረድበት። ድርገት መውረድ ማለት ምንድነው? ስጋው ደግሞ ለምዕመናን የሚታደልበት እና በተለይ ቆራቢያን እና መነኮሳት የሚቆሙበት እና ምልኮታቸው የሚፈጽሙበት ነው። ብዙ ጊዜ ስግደት የሚፈጽሙበት ቦታ ነው። ይሄ ቅድስት ይባላል። የመጨረሻውና ውጫዊው ደግሞ ቅኔ ማህሌት ነው የሚባለው። የመጀመሪያ ስንገባ የምናገኘው ማለት ጫማ አውልቀን ስንገባ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት። ወደ ቤተክርስቲያን ሲገባ እንዲህ ተብሎ ነው የሚገባው። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት። የሰማያዊቷ ኢየሩሳሌም አምሳል ወይም ምሳሌ ሆነች ቤተክርስቲያን ወይ ልክ ነው እኮ እንደዚህ መጣን። ምሳሌ ናት። የሱ አምሳል ነች፣ የሱ ምሳሌ ነች። ወደ ቤተክርስቲያን ስገባ ወደ ኢየሩሳሌም ሰማያዊት እየገባን እንደሆነ እያሰብን ነው የምንገባው። በዚህ ተመላልሰን በዚህ ቤተክርስቲያን ላይ የእሷ አምሳል በሆነችው በምድራዊቷ ኢየሩሳሌም በቅድስት ቤተክርስቲያን ተመላልሰን የምናደርገው እንቅስቃሴ ነው ቤተክርስቲያንን ሰላም ማለት። አምሃ ለቤተክርስቲያን ምስጋና ማለት ነው። ማቅረብ ተገቢ ስለሆነና ደርቦቿን ተሳልመን እሱንም እንደ እግዚአብሔር ፈቃድ በሚቀጥለው ጊዜ ያሳያለሁ። ራሱ ቤተክርስቲያን ላይ እየተሳለምን እናያለን ማለት ምን ማድረግ እንዳለብን። እኔ የተወደዳችሁ ምዕመናን 99 ከመቶ ያለው ህዝብ ይህን የሚያውቀው ነገር ነው የምናገረው። ግን የማያውቁ ልጆች ደግሞ አሉ። የማያውቁ ልጆቻችን እያንዳንዳችን ቁም ነገር አድርገን እንድናሳውቅ ለልጆቻችን እንድናሳይ ያስፈልጋል ማለት ነው። ይሄ ነው ትውፊት ማለት፣ ቅብብል ማለት ከአያቶቻችን ከቅድመ አያቶቻችን ከመጀመሪያዋ ቤተክርስቲያን ከሐዋርያት ጀምሮ ስንቀባበል የመጣውን ያንን ስርዓት ማስተላለፍ ለልጆቻችን ይገባናል ማለት ነው። ስለዚህ አውቀን እንድናሳውቅ ነው ሁላችንም ኃላፊነት እንዳለብን ተረድተን ቤተክርስቲያን ሲገባ ዝም ብሎ አይገባም። አንዳንዱ ብቻ የተለያየ ነገር እያለ በውስጡ ምን እንደሚናገር እንኳን ሳይታወቅ ነው የሚገባው። ግን እኛ ክርስቲያኖች የምናደርገውን እንኳን በእግዚአብሔር ፊት በቤተክርስቲያን ፊት የምናደርገውን በማናቸውም ጊዜ የምናስበውም ሀሳባችን ግልጽ መሆን አለበት፣ የምንናገረውን ግልጽ መሆን አለበት። ስለዚህ ምን ብለን ነው ወደ ቤተክርስቲያን የምንገባው? ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊ። የሰማያዊቷ ኢየሩሳሌም አምሳለ የሆነች ቤተክርስቲያን ወይ ሰላም እልሻለሁ ብለን አምሃ እጅ መንሻ ሰግደን እንገባለን ማለት ነው። ስለዚህ በመጀመሪያ የምናገኘው ይሄ ቅኔ ማህሌት ይባላል። እዚህ ቦታ ላይ ተቆሞ አንድ ጊዜ ይሰገዳል። ለአብ ለወልድ መንፈስ ቅዱስ አንድ ጊዜ እንሰግዳለን። ሰግድ ለአብ ወወልድ መንፈስ ቅዱስ አሐተ ስግደት፣ ለአብ ለወልድ መንፈስ ቅዱስ አንዲት ስግደት እሰግዳለሁ ተብሎ ይሰግዳል። ከዚያ ቅድስት ላይ ገብተን ሌሎቹን ሁለቱን እንፈጽማለን ማለት ነው። ሰግድ ለአብ ወወልድ መንፈስ ቅዱስ አሐተ ስግደት፣ ሰግድ ለአብ ወወልድ መንፈስ ቅዱስ አሐተ ስግደት እያልን ስንት ጊዜ እናማትባለን? 3 ጊዜ በአጠቃላይ ለስላሴ ስግደት እናቀርባለን። ይሄ በአጠቃላይ በማናቸውም የበዓላትና የአምልኮት ቀን ሁሉ መቋረጥ የሌለበት ስግደታችን ነው። አንድ ክርስቲያን ካልሰገደ እግዚአብሔርን አመለከ ለማለት በጣም አስቸጋሪ ነው የሚሆነው። ስለዚህ ስንሰግድ ደግሞ ምን እያልን እንደምንሰግድ ማወቅ አለብን። ስግደት የአምልኮት መገለጫ ነው፣ የመገዛት መገለጫ ነው። እንዴት ይሰገዳል የሚለውን ግን አሰጋገዱን ሁሉ በተግባር አሳያለሁ ማለት ነው። ቅድም እንዳሁን ለትውልድ ማስተላለፍ ስለሚገባ ነው ይህንን ትምህርታችንን ነገ ምን እንደምንሆን አናውቅም። ስለዚህ ያለንን እውቀታችንን ሁላችንም አስተላልፈን ማለፍ ይጠበቅብናል። የመጀመሪያው ክፍል ቅድም እንዳሁት ቅኔ ማህሌት ይባላል። ከውጭ የምናገኘው ቀጥሎ ያለ ቅድስት ነው። ቅድስት ድርገት የሚወረድበት በተለይ ቆራቢያንና መነኮሳት ቆመው የሚያስቀድሱበት ቦታ ነው። ከዚያ በመቀጠል ግን ውስጠኛውና ዋነኛው ክፍል ደግሞ ቅድስተ ቅዱሳን ወይም መቅደስ የሚባለው ነው። ይሄ መንበር ያለበት በመንበር ላይ ደግሞ ታቦት ያለበት ማለት ነው። በቅዳሴ ሰዓት ስጋው ደግሞ የሚከብርበት ቦታ ነው። ከዚህ ውስጥ ካህናት ብቻ ናቸው መግባት የሚችሉት ማለት ነው። እና እነዚህ ናቸው በቤተክርስቲያን ውስጥ ያሉት ክፍሎች ነው። ስለዚህ ዛሬ እንደ እግዚአብሔር ፈቃድ እየተነጋገርነው ያየነው በቤተክርስቲያን ውስጥ ያሉትን እነዚህን ክፍሎችና የቤተክርስቲያንን አጠቃላይ ቅርጾች ነው። የቤተክርስቲያን ቅርጾችን ስንመለከት የመጀመሪያው ቅድም እንዳሁን ቤተ ንጉሥ ወይም ደግሞ ክብ የሆነው ቤተክርስቲያን ነው። ሁለተኛው ደግሞ ሞላላ ቤተክርስቲያን ነው። እነሱን ቢያንስ እንኳ ከቻልን በቪዲዮ እናሳያለን፣ ካልቻልን ደግሞ በስዕላቸው እናሳያቸዋለን። ሶስተኛውና የመጨረሻው ዋሻ ቤተክርስቲያን ወይም ፍልፍል ከአለት እየተፈለፈሉ የተሰሩ ብዙ ቦታዎች ላይ ያሉ ቤተክርስቲያኖች አሉን። ቅርሶቻችን፣ ሀብቶቻችን ናቸው። የአባታችን ቤት እንደሆነ የአባታችንን ቤት ደግሞ የማወቅ አውቀን ደግሞ የመጠቀም ተጠቅመን ደግሞ ለሌላው ትውልድ የማስተላለፍ የመንከባከብ ለትውልድ አባቶቻችን ጠብቆ ያቆየንን ማስተላለፍ ይጠበቅብናል ማለት ነው። የመከረን ያስተማረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን።